ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር በተደጋጋሚ ጊዜያቶች መረጃዎችን የምናቀብልበት የዝግጅት አሁን ጀምረዋል። አሁን በቀጥታ በመስመር ላይ እንግዳ ስላሉኝ ከሳቸው ጋር የምናደርጋቸውን አጫጭር ውይይቶች እንድትከታተሉ በማክበር ጋብዛለሁ። እንግዳችን በተለይም በአፋር ጉዳይ ላይ ከፍተኛ ስራ ሲሰሩ የነበሩ ከ30 ዓመታት በላይ በትጥቅ ትግሉ ላይ ያሳለፉ ናቸው። ይሁን እንጂ የኢትዮጵያ መንግስት እያደረገ ያለው ግፍና በደል ያንቀጠቀጣቸው በሚፈጸመው በሰብአዊ መብት ጥሰትና እንደዚሁም ደግሞ በአፋር ህዝብ ላይ እየተፈጸመ ያለውን ግፍና በደል በመቃወም አሁን በቃኝ ብለው ወደ ትግል ተመልሰው ገብተዋል። ከ30 ዓመታት በላይ ቆይታ ያደረጉበትን ይህንን ትግል የአብይ አህመድ ካቢኔ መልሶ ጠልፎ በመጣል በአፋር ህዝብ ላይ እየፈጸመ ያለውን ግፍ በተመለከተ ነው ቆጭቷቸው ያላቸውን ስልጣንና ኃላፊነት በመተው ወደ ትግሉ የተቀላቀሉት። አሁን የማቀርባቸው እንግዲህ ትጥቅ ትግሉ ላይ ነው ያሉት። በረሃ ውስጥ ገብተዋል። ተመልሰው እንደገና ለአፋር ህዝብ ነፃነትና ፍትህ ለመታገል አቶ ኢብራሂም ኡስማን አልዩ ይባላሉ። ከ2004 እስከ 2013 ዓመተ ምህረት በአስተዳዳሪነት ባህርሃሌ በሚባል ቦታ ላይ አስተዳዳሪ ሆነው ሲያገለግሉ ነበር የቆዩት። ከ2013 አሁን በቅርቡ ስልጣናቸውን ለቀው ወደ ትግሉ እስከገቡበት ጊዜ ድረስ ደግሞ የግብርና ሚኒስቴር ቢሮ ኃላፊ ሆነው ሲያገለግሉ ቆይተዋል። ወይም የግብርና ቢሮ በክልሉ ማለት ነው። እንግዲህ በአሁኑ ሰዓት የአፋር ብሔራዊ አንድነት አብዮታዊ ግንባር መሪ በመሆን ትግሉ ላይ እንቅስቃሴ ያደረጉ ነው የሚገኙት። በመስመር ላይ ነው ያሉት። ከዚህ ቀደም ያደረጓቸውንም እንቅስቃሴዎችና ሌሎችንም አሁን ያካፍሉናል። ተመልካች አድማጮቻችን አብራችሁን ቆዩ። ይሰማዎታል? አቶ ኢብራሂም ኡስማን አልዩ ከልብ አመሰግናለሁ። ለዘውዱ ሾው ሚዲያ ቃለ ምልልስ ፈቃደኛ ሆነው በመገኘቱ እጅግ ከልብ አመሰግናለሁ። ካሉት አጣብቂኝ ችግር ውስጥ እንግዲህ ባለችው ሰዓት ውስጥ ካሉት የትጥቅ ትግል ውስጥ ወጥተው አጠር ያለ ማብራሪያ እንዲሰጡ ስለጋበዝኩት እሱን ፈቃደኛ በመሆኑ በጣም ከልብ አመሰግናለሁ። ለምንድን ነው ያሉትን የመንግስት ስልጣንና ኃላፊነት ትተው ከፍተኛ ኃላፊነት ላይ የተቀመጡ ነበሩና ወደ ትጥቅ ትግሉ በመግባት ኤርትራ እንደገቡ ከዚህ ቀደም በዝግጅታችንም ዜና ዘግበናል። ለመሆኑ ይህንን ስልጣንና ኃላፊነት ትተው ለምንድን ነው ወደ በረሃ የገቡት? ይሄ ግልጽ ነው። በአጠቃላይ በሀገራችን ባለውን ሁኔታ ለማንም የሀገር ዜጎች የሚሸወር አይደለም። አጠቃላይ የኢትዮጵያ ህዝቦች ባለበት ሰቃይና ችግር ለአፋር ብቻ ሳይሆን አጠቃላይ ለኢትዮጵያ ህዝብ ደግሞ ተረድቷል፣ አውቆታል። ስለዚህ እኛ እንደ አፋር ህዝብ ደግሞ ባለውን ብልጽግና አስተዳደር አሁን ለአፋር ህዝብ ላይ ያጋረጠውና ባለው በደል ደግሞ በጣም ከፍተኛና እየተባባሰ አሁን ባለው ችግር ደግሞ ቀን ወደ ቀን ከወር ወደ ወር ደግሞ እየተባባሰ ስለመጣ እኛ ያኛው ጉዳይ ደግሞ ወደ ቀጣይ በዚህ የሚከተል ከሆነ ደግሞ አፋር እንዳልነበረ የሚያደርግ መሆኑን ደግሞ ስለተረዳን እኛ ከኃላፊነት በላይ ለአፋር ህዝብ ኃላፊነት መሸከም እንዳለብን ደግሞ እንዳማራጭ ወስጄ ነው አሁን እኔ በነበርኩኝ ኃላፊነት ትቼ ወደ ጫካ የገባሁትና አጠቃላይ ለህዝብ ለማዳን አጠቃላይ መጀመሪያ ለአፋር ህዝብ ለማዳን ከዛ በኋላ እንደገና ደግሞ ለኢትዮጵያ ህዝብ ማዳን እንዳለበት ደግሞ አስቤ ነው። በዛ ደረጃ ስላየሁት ነው አሁን ጫካ መግባት የቻልኩት። በጣም አመሰግናለሁ አቶ ኢብራሂም። እንግዲህ እንደሚታወቀው ከ30 ዓመታት ያላነሰ በትጥቅ ትግሉ ላይ ቆዩ ነውትና ጦርነት ምን ያህል አስከፊ እንደሆነ ያውቃሉ። ግን ተመልሰው ወደዚህ ወደ ጦርነት መግባቱ ነው እየታወቀ ወይም እየተገለጸ የሚገኘው። ለመሆኑ ከጠቅላይ ሚኒስትር አብይ አህመድና ወይም ከካቢኔው ከአወል አርባ ጋም በጉዳዩ ላይ ይህንን ያበሳጩትን ያሳዘኑትን ጉዳይ ለመነጋገር እድል አግኝተው መፈታት ስላልቻላሉ አልቻለም ወይ? ለምንድን ነው ወደ ጦርነት ሊገቡ የቻሉት? ጦርነት አስከፊ እንደሆነ በደንብ ስለሚያውቁ ማለት ነው።
በርግጥ የአፋር ክልል ላይ ደግሞ ሰው ለማነጋገር እድል የለውም። ጭራሽ ለማነጋገር እድል የለውም። ይሄ የተሻለ ነው፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ለሚባል ደግሞ እድሉ ለህዝብ በአጠቃላይ ለአፋር ህዝብ ተነክፏል። ለአመራርም የተሻለ ነገር ለማውራት ሀሳብ ለማቅረብ እንደገና ደግሞ ለአፋር ህዝብ ይሄ ይሻላል፣ ይሄ አይሻልም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ለማለት ደግሞ አጠቃላይ ለአፋር አመራር እድል የለውም። ምክንያቱም ይሄ የደርግ ጊዜ አመራር ላይ የነበረ አወል አርባ አሁን ምን ያህል ዓመታት ወደ 40 ምናምን ዓመታት ለመምራት እድል ያገኘና ሽማግሌ በመሆኑ ሽማግሌ ደግሞ ሀሳቡ ደግሞ ልክ እሱ እንዳረጀ የእሱ ሀሳብ እያረጀ በመሆኑ ስለዚህ ለሰው እድል ለመስጠት ይሄ ለአፋር ጥሩ ነው ይሄ ጥሩ አይደለም ለማለት ደግሞ የማነጋገር እድል የለውም። ስለዚህ በጣም ምክንያቱ ደግሞ እኛ ደግሞ በ4 ዓመታት በጭንቅላት በአእምሮ እስረኛ ሆነን ነው የቆየ ነው። ስለዚህ ይሄ ደግሞ ነፃነት ያስፈልጋል ለአፋር ህዝብ። ምንድነው እንደው ትንሽ አቶ ኢብራሂም ትንሽ ሊያብራሩት ይችላሉ? ምንም መብታተናል እስረኛ ሆነን ቆይተናል እያሉ ነው እና ያሉት ምን ማለት ነው? ምንድነው እንደ እስረኛ ያስደረጉት ጉዳይ? ባህሪ ነው የስርዓቱ ባህሪ ነው። የስርዓት ባህሪ በመሆኑ ነው የብልጽግና የሚያሰማ ካልሆነ በስተቀር ከሰው የሚሰማ ነገር ስለሌለ በመሆኑ ነው። ስለዚህ ችግሩ የስርዓቱ ባህሪ ነው ብዬ ነው የምወስደው። ሌላ ምንም ትርጉም መስጠት ስለማልችል ከዚህ ቀደም ከትግራይ ጋር በነበረው ውጊያ አወር አርባም እንደዚሁም አብይ አህመድም ጭምር አስፈላጊውን ነገር ገዛ እናደርጋለን ታገሉ ብሎን ነበረ። ይሁን እንጂ አሁን ክዶናል የሚሉ ወገኖች ጥያቄ እያነሱ ነው ያለው። እንደው ምናልባት ይህንን ክህደት የተፈጸመባቸውን ጉዳይ ሊያብራሩልኝ ይችላሉ? ይሄ ይታወቃል። አሁን መጀመሪያ አወራ ማን ነው ባለው ይሄ አብይ ወደ ብልጽግና ሲመጣ እና የነበረውን ኢህአዴግ ሲፈርስ ያን ጊዜ ደግሞ ወደ አፋር ክልል መጥተው ነበር ይታወቃል። ሀጂ ሱጁም የአወል አርባ ፈንጀ ነበረ በፕሬዝደንት በነበረበት ሰዓት በአፋር ክልል ላይ ኮንፈረንስ አይነት ነገር አድርጎ ያን ቀን አንድ ቃል አውርተው ነበር። ምንድነው ይሄ አፋር ህዝብ አንበሳዎች የሚሳለሙበት ሜዳ መሆን የለበትም ብለው ነበር። ልክ ይሄ ካለ በኋላ ደግሞ ጦርነቱ ልክ እንደተከፈተ ደግሞ መጀመሪያ ጦርነት መክፈት የቻሉት በአፋር ክልል በአፋር ህዝብ ላይ ነው የታወጀው። እንደገና ደግሞ ያኛው ጦርነት ደግሞ አላማው ምንድን ነበር? የወያኔ ወደ አስፋልት ለመያዝ ባደረገው ጥረት ለመከላከል ብቻ ነው። እንደገና ደግሞ አፋር ህዝብ በጠረፍ አካባቢ በየወረዳ ላይ ደግሞ የተጨፈጨፈ የሞቱ ምንም የመንግስት እገዛ ሳያገኝ በወያኔ ጦርነት እንደገና ደግሞ በሶማሌዎች የተሰበሰቡ ወያኔ ስብስቦች ምክንያት ደግሞ አፋር ህዝብ እስካሁን እየተጨፈጨፈ የሞቱ እየገደሉት ነው። ወያኔ ጦርነት ጊዜ ግን በባሰ ሁኔታ ደግሞ አፋር ህዝብ እየተገደለ እየሞተ የመንግስት በኩል ምንም አይነት እገዛ ሳያገኝ በተለይ በሰሜን አካባቢ ባለው አፋሮች ሴቶችን ጭምር እየሞቱ እገዞች በፀሐይ ላይ እየወለዱ በጣም ሰቃይ ላይ ነው የነበሩት። ስለዚህ ምንም ደንታ ያልነበረበት ሁኔታ ነው የነበረው እና ይህ በታሪክ የሚያውቁ ጉዳይ በመሆኑ እኔ ደግሞ ብዙ ማብራራት ስለሚያስፈልግ ታሪክ የሚያውቀው ጉዳይ ነው ለአወል አርባና ለአብይ። ስለዚህ በጣም ችግር ላይ ነው የነበረው አፋር። እርስዎ እንግዲህ የስራ አስፈጻሚ አባል ኖት ብዬ ገምታለሁ፣ የቢሮ ኃላፊም ኖት። የካቢኔዎቹ ስብሰባ ሲከናወን እርስዎም አንዱ ተሰብሳቢ እንደመሆኑ ተስፋ አደርጋለሁ። እነዚህን ችግሮች ለአወል አርባ ወይም ደግሞ እዛ ለተሰበሰቡት የብልጽግና ሹሞች ስታስደምጡ ምንድን ነው የሚሰጣችሁ ምላሽ? መልስ የለውም። ቅድምም ነግሬ ነበር። አሁን ለአፋር ህዝብ ደግሞ የሚቸገር መሆኑን ማንም ሰው ያውቃል። በቤት ላይ ያሉት በሙሉ አፋር ማህበረሰብ የሚያውቀው ጉዳይ ነው። እኔ ብቻ ሳይሆን ካቢኔ ብቻ ሳይሆን አጠቃላይ አፋር ህዝብ ይህ ጉዳይ ሰቃይ ውስጥ መሆኑን ደግሞ አፋር ህዝብ እየተናገረ ነው። አጠቃላይ በዚህ የሚያናገሩ ምክንያት ደግሞ ወጣቶች የሚናገር ሰው በሙሉ ወደ እስር እየገባ ነው። አሁን በተለይ ወጣቶች ደግሞ እየጎረፉ ወደ እስር ቤት እያስጎረፉ ነው፣ እየገደሉ ነው፣ እየሞቱ ነው፣ እያሰሩ ነው። ስለዚህ አሁን አፋር ህዝብ ደግሞ አሁን ባለበት ሁኔታ በሌላ ኢትዮጵያ ብሔረሰቦች ያለ አይመስለኝም እኔ። ምክንያቱም ትልቅ ሰቃይ ያለበት ክልል ነው አሁን ያለው። ስለዚህ ህዝቡ በሙሉ ወደ እስር ቤት እየጎረፉ እየወሰዱ
እያሰቃዩ ነው አሁንና አጠቃላይ ሰው ግን የማናገር መብት በሌለበት ከመጀመሪያ ጀምሮ የማናገር መብት ያጣበት ክልል ነው ብያለሁ። በቃ ከሌላ በላይ ከዚህ በላይ ደግሞ ነፃነት የማጣት ጉዳይ ያለ አይመስልም። ከልብ አመሰግናለሁ። በአንድ ወቅት የጅቡቲ መንግስት ድሮን አምጥቶ ድብደባ በማድረግ ንጹሃንን መግደሉ ይታወሳል። በዛን ወቅት እርሶም በስልጣን ላይ እንዳሉ አስታውሳለሁና ያ ችግር ሲፈጸም በአወል አርባና በራሱ በአፋር ባለስልጣኖች በኩል በጉዳዩ ላይ ተነጋግራችሁበት ይሆን? ተነጋግረናል። ዞሮ ግን እኔ አሁን ተነጋግራችኋል ወይ የምትለው ጥያቄ ማነጋገሩ ምን ውጤት ያመጣል ነው። ማነጋገሩ ደግሞ ምንም የሚያመጣው ነገር የለም። የሚሰማ ጆሮ ከሌለ ደግሞ ያለውን መልካም መስተዳደር ችግር እንደገና ደግሞ የኢኮኖሚ ቀውስ ደግሞ የተባባሰበት ያለበት አሁን ሰዓት ደግሞ ፕሮፓጋንዳ ከዛ በላይ ደግሞ ፕሮፓጋንዳ እየበዛበት እንደገና ደግሞ የማህበራዊ ችግር እንደገና ኢኮኖሚ ችግር ፖለቲካሊ ደግሞ ችግር እየተፈጠረበት እንደገና ደግሞ ከዛ በላይ ደግሞ አፋር ህዝብ ደግሞ ባለው አጠቃላይ መልካም መስተዳደር ችግር የተዘፈቀበት ተመልካች አድማጮቻችን እንግዲህ በጣም አመሰግናለሁ። እንግዲህ ደጋግሜ እነዚህን ጥያቄዎች ያነሳሁበት ምክንያት ካለው ስልጣንና ኃላፊነት አኳያ በጉዳዩ ላይ ምን ተወያይታችሁበታል የሚለውን ሀሳብ ለማንሳት ነው። ከልብ አመሰግናለሁ። ዞሮ ነፃነት፣ ፍትህ ምንም የሌለበት የመናገር መብት እንኳን እንደሌላችሁ ነው። የስራ ኃላፊዎች ባለስልጣኖች ብትሆኑ በጥቅሉ በዛው ነው ያዘ። አሁን ትግሉ ገብተዋል። በተለይም የአፋር ብሔራዊ አንድነት አብዮታዊ ግንባር መሪ ሆነው እያገለገሉ ነው የሚገኙት ወጣቶች። በተለይም ይህን ትግል በመቀላቀሉ በኩል ያላቸው ተሳትፎ ምን ይመስላል? በጣም ጉድ ነው። አሁን በጣም ጥሩ ነው። የአፋር ወጣቶች በሙሉ ካለበት ወረዳዎች አሁን በተለይ እነሱ የመከላከል ስራ እየሰሩ ነው። ምንድነው አሁን በየቦታ ኬላ ያርጉ በተለይ ለአፋር ጠረፍ ባሉት አካባቢ ህዝብ ደግሞ በረሃብ እንዲሞቱ በገበያ ወደዛ እንዳይሄድ መኪና ትራንስፖርት መኪና ወደዛ እንዳይገባ እንደገና ደግሞ ገበያ ሁኔታ ትስስር እንዲቋረጥና አጠቃላይ ህዝብ በረሃብ እንዲሰቃዩ እያደረገው ነው። በእኛ ምክንያት ወጣቶች ግን በዛ ምክንያት ደግሞ ወደኛ እየመጡ ነው እና አሁን ስልጠናም ቦታም ከፍተናል። እንደገና እያስታጠቅን ትግል ደግሞ በጣም እየተፋፋመበት ሁኔታ ነው ያለው እና ወጣቶች አጠቃላይ ወደ አፋር አብዮታዊ ወደ አፋር ብሔራዊ አንድነት አብዮታዊ ግንባር ትግል እየገባ ነው እና እንደ ጎርፍ ነው ወደ እኛ ጋር እየመጡ ያሉት እና ወጣቶች በሙሉ ወደ እኛ ትግል እየገባ ነው። ከልብ አመሰግናለሁ አቶ ኢብራሂም ኡስማን። በተለይም ይሄ ትጥቅ ትግል እንግዲህ በአንድ ወገን ብቻ የሚደረግ አይደለም፣ በጋራና በአንድነት መተባበር ያስፈልጋል። ስለሆነም በዛው በአቅራቢያችሁ የሚገኘው የአማራ ፋኖ ትግሉን አጠናክሮ እየቀጠለ ያለበት ሁኔታ አለ። በወሎ አካባቢም በጣም ይቀርባችኋል፣ በሸዋም እንደዛው ቀረቤታ አላችሁና አጎራባች በመሆናችሁ ከነዚህ የፋኖ አካላት ጋር ለመገናኘት ያደረጋችሁ ጥረት አለ? በጋራ ለመስራት ምን የታሰበ ነገር ይኖር ይሆን? አለን ምክንያቱም እኛ አሁን ማንም የኢትዮጵያ ህዝብ የሚታገሉና በትግል ሜዳ ላይ ያሉትን የእኛ ወገኖች የሀገራችን ብሔር ብሔረሰቦች የሚታገሉ ወገኖች በሙሉ የእኛ ወገን ናቸው። እኛ ደግሞ የእነሱ ወገን ነን። ስለዚህ አጠቃላይ ግን አብረን ለመታገልና አሁን ያለውን መንግስትና ስርዓት ለመገርሰስና እንዲወድቅ ለማድረግ ደግሞ ባለን አቅም በሙሉ አማጥተን እየሰራ ነውና ገና ደግሞ ባለን አቅም ደግሞ አማጥተን ገና ልንሰራ ነው እና እየታከልን ነውና ገና እንታገላለን። ስርዓቱ እስኪወድቅ ድረስ ነው የምንታገለውና ስለዚህ በፋኖም ይሁን በሌላ እኛን የሚያግዝ አፋር ህዝብ ደግሞ እንደ አፋር ህዝብ የሚያይ እኛን የሚናግዝ ማንኛውን ኢትዮጵያ ብሔር ብሔረሰብ ተጋሮች ጋር ለመታገል ደግሞ ዝግጁ ነን። እኛ ደግሞ እነሱን በስልክ አግኝተን ለእነሱ ጋር ደግሞ እንወያይ ደግሞ ጊዜ ይዘነዋል። ስለዚህ እንወያያለን፣ አብረን እንታገላለን ብለን የምናስበውና
ሀሳብ ላይ ነው ያለነው። ከልብ አመሰግናለሁ አቶ ኢብራሂም። እንግዲህ የትጥቅ ትግሉ አዋጭ እንደሆነ ለነጻነት፣ ለፍትህ፣ ለእኩልነት በሚጠቅም ጉዳዮች ላይ ወደ ትግሉ ገብተዋል። በርካታ ቤተሰቦች እንዳሉት መረጃ አለኝ። ያን ሁሉ ቤተሰብ ጥለው ከቤተሰቦቼ፣ ከልጆቼ፣ ከባለቤቶቼ በተሻለ የሀገሬ ጉዳይ እና የህዝቤ ጉዳይ ብለው ገብተው ትጥቁን ተቀላቅለዋል። እንደው ምናልባት ምንድነው የሚያስተላልፉት በሀገርም በውጭ ለሚገኙ ኢትዮጵያኖች በአጠቃላይ ይሄ ትግል ውጤት አፍርቶ በኢትዮጵያ ያሉት ችግርና መከራ ተቀርፎ ኢትዮጵያ ነጻነትና ፍትህ ያላት ሀገር ትሆን ዘንድ ምንድነው ያሉት መልእክት? ትክክል ነው። እኔ ያለኝ መልእክት ምንድነው? አሁን አጠቃላይ የኢትዮጵያ ህዝብ ነጻነት ያስፈልጋል። የኢትዮጵያ ህዝብ አንድነት ያስፈልጋል። ፍትህ ያስፈልጋል። እንደገና ደግሞ የኢትዮጵያ ህዝብ ደግሞ እንደ ታሪክ የተሳሰረ ህዝብ በመሆኑ ገና ደግሞ ቀጣይ የኢትዮጵያ አንድነት ደግሞ ቀጣይነት መኖር ስላለበት አጠቃላይ ለኢትዮጵያ ህዝብ የሚያስብ የሚታገል ማንኛውም ኢትዮጵያዊ ደግሞ ለእኛ ጎን መሰለፍ አለበት። ለተጋሮት ጋር ደግሞ መሰለፍ አለበት። አንድ ሁለተኛ ደግሞ በተለይ የአፋር ህዝብ ደግሞ ለአፋር ብሔራዊ አንድነት አብዮታዊ ግንባር ጎን ሆኖ ደግሞ ውጭ ያሉት ዲያስፖራዎች በየአገር በየአህጉሩ ያሉት አፋር ተወላጆች በሙሉ ለእኛ ጎን ማቆም አለበት። ለእኛ መደገፍ አለባቸው ብዬ ነው የማስተላለፈው። ስለዚህ አጠቃላይ የኢትዮጵያ ህዝብ ደግሞ ለእኛ ጎን ሆኖ እኛም መደገፍ እንዳለበት ደግሞ አፋር ብቻ ሳይሆን አጠቃላይ ለኢትዮጵያ ህዝብ ዲሞክራሲ የሚፈልግ ነጻነት የሚፈልግ ኢትዮጵያዊ ደግሞ እኛ ነጻ ስለሆነችነት ስለሆነ የምንታገለው ለእኛ ጎን መቆም አለበት። አጠቃላይ ደግሞ አፋር ህዝብ ለየት ባለመልኩ ደግሞ ለአፋር ብሔራዊ አንድነት አብዮታዊ ግንባር ድጋፍ ደግሞ ማቆም እንዳለበት እና እኛም መደገፍ እንዳለበት ነው የማስተላለፈው። አጠቃላይ ወጣቶች ደግሞ አፋር ወጣቶች ደግሞ ገና ወደ ትግል ሜዳ ደግሞ መግባት አለበት። ነፃ መሆን አለባቸው። መታገል አለበት። በዚህም ስርዓትና መንግስቱ ደግሞ መፍረስ አለበት። የሰው እስከሰማ ድረስ የሰው ድምፅ እስከሰማ ድረስ አቤት እስከ ማለት እስከቻሉ ድረስ ደግሞ መታገል አለብን። ስለዚህ ለእኛ ጎን ቢቆሙ ነው የምጠይቀውና ስለዚህ እኛን ይደገፉን ነው እያልኩ ያለሁት። ከልብ አመሰግናለሁ አቶ ኢብራሂም ኡስማን ለሰጡኝ አጠር ያለ ማብራሪያ። በቀጣይም እንደዚሁ ሌሎች የትግል ወይም ደግሞ የድል ውሏችሁን ለመዘገብ እኛም የበኩላችንን ጥረት እናደርጋለን። ስለ ጊዜዎት ጭምር ከልብ አመሰግናለሁ። አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእንግዳችን ጋር ያደረግናት አጠር ያለች ውይይት ይህን ይመስላል። በተለይም የአብይ አህመድ ካቢኔ አሁን እየፈራረሰ ያለበት ሁኔታ አለ። እያንዳንዱ በተለይም የአማራ ማህበረሰብ ወደ ቀድሞ ግዛቱ ወይም ተመልሶ በሌላው ላይ ጫና ይፈጥራል። ይህ ነፍጠኛ ቡድን የሚለው ትርክታቸው አሁን እየከሸፈ ያለበት ሁኔታ እየመጣ ነው የሚገኘው። በአፋር የሚገኘው ኃይል አሁን ቆርጦ ተነስቶ ትግሉን ተቀላቅሏል። ቀደም ሲል ለመግለጽ እንደሞከርኩት አቶ ኢብራሂም ኡስማን አልዩ ከ30 ዓመታት በላይ በትጥቅ ትግል ላይ የቆዩ እንደዚሁም ደግሞ በአስተዳዳሪነትና በተጨማሪም በግብርና ቢሮ ኃላፊነት በማገልገል ላይ ቢሆኑም ግን ይህንን ባለመቀበል በህዝባችንና በሀገራችን ላይ ያለውን ነገር እያየው ቁጭ አልልም በማለት ወደ ትጥቅ ትግሉ ገብተዋል። ከኤርትራም ጭምር ቆይታ አድርገው ከዛ አሁን ወደ በረሃ ውስጥ ነው የሚገኙት። ከእሳቸው ጋር ያደረግነው አጠር ያለ ውይይት ይህንን ይመስላል። የአፋር ብሔራዊ አንድነት አብዮታዊ ግንባር መሪ ከሆኑት ጋር ያደረግናቸው ውይይቶች በዚህ ተቋጭተዋል። በሌላ ጊዜ በሌሎች እንግዶች ተመልሼ እመጣለሁ። እስካሁን አብራችሁን ቆይታ ላደረጋችሁ ከልብ አመሰግናለሁ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው